ሶሻል ሚዲያ ላይ እንግዲህ አንድ ውድ ቦርሳ ቤት አይቻለሁ። ስንት ናቸው እነዚህ? ይሄ አሁን 125,000 ብር እየተሸጠ ነው። 125,000? አዎ። እስከ ግማሽ ሚሊዮን ብር ድረስ ቦርሳ የሚሸጥበት ቤት ነው። አስተያየት ካረክሽልኝ ወስደታለሁ አልን ነገር ሰው ሲሰማ እንደው መጀመሪያ ምን ይላል? አዎ የነገርኩሽ ነው። ዋጋ በዶላር በነግርሽ ብዙ አይደለም። ይሄም አሁን እስከ 87,000 ብር ነው። 87,000 ምንም አይሆኑ ጫማዎች ናቸው። አሁን አንዳንዴ ጫማ ስታደርጊ የማቃጠል ስሜት የለው? ትክክል። ቅጥል የሚያደርግሽ ነገር። እነዚህ ጫማዎች ግን አድርገሽ አንቺ ከዚህ መቀሌ ዋክ ብታደርጊ አቃጥል። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ ሶሻል ሚዲያ ላይ እንግዲህ አንድ ውድ ቦርሳ ቤት አይቻለሁ። እስከ ግማሽ ሚሊዮን ብር ድረስ ቦርሳ የሚሸጥበት ቤት ነው። ምን አይነት ነው የሚለውን አብረን የምናየው። አብራችን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስላገኘሁሽ ደስ ብሎኛል። እሺ እኔም በጣም ደስ ብሎኛል ስለመጣሽ። እንግዲህ ቤትሽ የተለያዩ ሌክዠሪ ቦርሳዎች ሴት አሉ ተብዬ ነው። ራስሽን አስተዋውቂኝና ወደ እነሱ እንለፍ። እሺ እኔ ቃል ኪዳን እባላለሁ። እንግዲህ ይሄ ሶሬሌንቶ ይባላል። ሱቃችን ነው። ስለመጣችሁ ደስ ብሎናል። እና ሱቃችን ውስጥ ያለውን እቃ የፈለጋችሁትን መምረጥ ማየት ወደዳችሁትንም መግዛት ትችላላችሁ። ቃልዬ እንግዲህ የግማሽ ሚሊዮን ብር ቦርሳ አለ ብለሻልና መቼም ይሄ ነገር እውነት ነው? እውነት ነው። እሱን ለማየት ነው በጣም ጓጉቼ የመጣሁ። እሺ እና ሱቅ የት ጋር ነው ያለው? እስኪ ገምቼ አንቺ። እኔ እንጃ እኔማ በጣም ከመግባቴ ጀምሮ እያየሁ ነበርና እንደው የትኛው ነው? እንዴትስ እንደዚህ ውድ ሆነ? እሺ አሁን ይሄ ቦርሳችን ይሄ የምታየው ቦርሳ ሉዊ ቪቶን ቦርሳ ነው። ከከብት ቆዳ ነው የሚሰራው። ሪል ሌዘር ነው ማለት ነውና ኦሪጂናል ነው። በጣም ያምራል እንደምታዩ። በጣም ያምራል። እሺ እናወርደውና እንየው። ፓኬጂንጉ ራሱ እዛው ከውስጥ ከነ ማኑዋል ላይ የመጣው ቦርሳ የራሱ ማኑዋል አለው። ከየት ነው አሁን ይሄን ቦርሳ ያመጣሽው? ከየት ሀገር ነው? ይሄ ቦርሳ ከቪየትናም ነበር የመጣው። ዩኤስ ሲሆን ደግሞ እስከ 1.ምናምን ሚሊዮን ድረስ ይሄዳል። አሁን ከዚህም በላይ አለው። በላይ ነው። ይሄ ቦርሳ ከዩኤስ ሲመጣ ከዚህም በላይ ነው ኮስት የሚያደርገው። ግን ቦርሳዎቹ እንደዚህ ውድ የሚያደርጋቸው ነገር ምንድን ነው? የሚመጡበት ሀገር ነው ወይስ? የሚመጡበት ሀገር ብቻ አይደለም የሚሰሩበት። አሁን ለምሳሌ መኪና ምንድን ነው ውድ የሚያደርገው ብለሽ ስታስቢ ምንድን ነው ውድ የሚያደርገው? አንደኛ ኤስቴቲኩ ሊሆን ይችላል፣ ውበቱ ሊሆን ይችላል። ሁለተኛ ስትሬንግዙ አይደለም። ስትሮንግ ሲሆን ለቤተሰብ ብለሽ የምትገዢ ደግሞ ኤስዩቪ ነገር ስትገዢ የየራሱ ከሚሰራበት ማቴሪያል አንጻር በጣም ከፍ ያለ ዋጋ አለው። ለምሳሌ አሁን ስለ አንድ ቦርሳችን ብናወራ እዚህ ጋር ነው ያለችው። እናወርዳትና በጣም ታምራለች። በጣም ነው የምታምረው። እኔ በጣም ነው የምወዳት። የራሷ ታሪክ ያላት ቦርሳ ናት። እሺ ራሷ ቦርሳ አይደለችም ግን እቺ የምትመስል ቦርሳ በዘመኑ ማለት ነው። ፕሪንሰስ ዲያናን ታውቂያታለሽ? ስለ ፕሪንሰስ ዲያና እንግዲህ ማወቅ የለም። ትክክል። እሷ ፓሪስን ለመጎብኘት ሄዳ ነበረ በዘመኑ። ከዛ የፓሪስ ቀዳማዊት እመቤት እቺን ቦርሳ ለሷ አሰርታ በስጦታ መልክ ሰጠቻት። ሄዳ ስትከፍተው ቤቷ በጣም ወደደችው፣ ስጦታው ማለት ነው። በጣም ወደደችው። በተለያየ ሬክታንጉላር አለ። አሁን ስኩዌር ነው። ሌዲ ዲዮር ይባላል ስሙ ራሱ። በፕሪንሰስ ዲያና ምክንያት ነው ሌዲ ዲዮር የሚለውን ስም ራሱ ያገኘው። በራሷ በፕሪንሰስ ዲያና ምክንያት ነው። በጣም ወዳው በተለያየ ከለር በተለያየ ቨርዥን ብዙ ሌዲ ዲዮር ባግ ኦርደር አደረገች ራሷ ፕሪንሰስ ዲያና ማለት ነው። ስለዚህ ምክንያት ስሟ ምንድነው? ሌዲ ዲዮር ባግ ትባላለች። ዋጋዋ ስንት ነው? እቺ 333,000 ብር ያለ ነው። በጣም በእርግጥ ከስተመር ለሆኑ ሰዎች የተወሰነ ዲስካውንት እናደርጋለን። እስቲ እኔም ሊያዛት እንግዲህ ባልገዛትም በጣም ነው የምታምረው። እሺ በጣም ታምራለች። በጣም አስተያየት ካረክሽልኝ ወስደታለሁ አልን ነገር በጣም ታምራለች። ግን በጣም ወድጃታለሁ እውነት ለመናገር። ፒውር ሌዘር ናት። አሁን ቦርሳ ስትገዢ ብዙ ጊዜ አንድ አይነት እኮ የሚሰሩ አሉ፣ ግን ብዙ ጊዜ ቶሎ ይበላሽ። 2 ወር ብትይዢ ነው ወይ 3 ወር ብትይዢ ነው። እነዚህ ቦርሳዎች ግን አንቺ ፈልገሽ ለሰው ስጦታ ካልሰጠሽ ይዘሻቸው ራሱ ቆይተሽ በስጦታ መልክ መስጠት ትችላለሽ። ምንም አይሆኑም። ቤትሽ ውስጥ እንደ ኮሌክሽን ሁሌ ቁም ሳጥንሽ ውስጥ አድምቀው እንደዚህ ይቀመጣሉ። ለብዙ ጊዜ ይሆናሉ ማለት ነው። አንዴ ገዝተሽ። በጣም ብሩ ግን በዛብኝ ዋጋው አለ። ይሄ 108,000 ብር ነው። ይሄ ከሊን ነው። ኦኬ። እቺ ደግሞ ቀለል ያለች ለበሻ ቀሚስ አሁን ባል እየመጣም አይደለም። ትክክል። በጣም ነው ገናም እየደረሰ ነው። ባይሆን ትችላለች። ትንሽ ቀነሰች እንጂ ዋጋው ታምራ። አይ ከዛም በሚቀንሰው አሉ። ከዛ በፊት ግን አሁን ጫማዎች ጋር ከመጣን አሁን ይሄ ሙሽራ ቢያደርገው ራሱ አምርም። ይሄ ፕራዳ ነው። ፕራዳ ማሪዮ የሚባል ሰው የመሰረተው ያኔ ዛሬ 100 ዓመት የመሰረተው ብራንድ ነው። ይሄ ፕራዳ ስንት ነው አሁን? ይሄ እስከ 75,000 ብር። 75,000 ብር ለሰርግ አሁን እንደዛ ማውጣት ኖርማል ነው።
ይሄም አሁን እስከ 87,000 ብር ነው 87,000 ምንም አይሆኑ ጫማዎች ናቸው አሁን አንዳንዴ ጫማ ስታረጊ የማቃጠል ስሜት የለው ትክክል ቅጥል የሚያረግሽ ነገር እነዚህ ጫማዎች ግን አድርገሽ አንቺ ከዚህ መቀሌ ዋክ ብታረጊ አቃጥል መጨረሻው የተወሰነ 1% ነው ዲስካውንት እናደርጋለን ለደንበኛ ደግሞ ለደንበኛ በጣም የሚገርመኝና እዛ ጋር ማያቸውን ባጎች በጣም ነው የሚያምሩትና ውድ የሚሆኑት ለምንድን ነው ፕሮዳክታቸው ከምንድን ነው የሚሰራው አሁን ለምሳሌ ይሄ ቦርሳ ከአሜሪካ ኤምኬ ስቶር ነው ያመጣሁት ስለዚህ 53,000 ብር ነው ውድም አይደለም ያ ውድ አይደለም ይሄኛው ያው ወይ ሳንሴት ባግ ይባላል ጥቁር አለ ስንት ነው ይሄ 63,000 በጣም ውድ ነው ከአሜሪካ ሲሆን እስከ 300 ምናምን 350 አካባቢ ነው የሚሸጠው በዶላር ስለሆነ ወደ 2000 ምናምን ዶላር ነው ግን ከቪየትናም ስለመጣ በጥሩ ዋጋኛ ጋር ይገኛል ስለዚህ ከአሜሪካ የመጡት ቦርሳዎች ሞር ውድ ናቸው ኦፍ ኮርስ አሜሪካ በጣም ውድ ናቸው ለምን እዛው ካለው ከሚገባበት ሁኔታው ከታክሱ አንፃር ሲመጣ ካለው ውድነት አንፃር በጣም ውድ ይሆናል ስለዚህ አንቺ ከየት ሀገር ነው የምታመጪው እነዚህን ባጎች ከጃፓን ቶኪዮ ሊሆን ይችላል ከቪየትናም ከባንኮክ ከራሱ ከአሜሪካ አንዳንዴ ከዩሮፕ ኢትሊ ፓሪስ ከተለያየ ቦታ እናመጣለን ከተለያየ ቦታ ሴል ስናገኝ የተሻለ ዲል ስናገኝ አንተን እኛ ፕሮዳክታቸው ከምንድን ነው የሚሰሩት ከሌዘር ከካልፍ ስኪን ሊሆን ይችላል ከላም ስኪን ይሄ ከጥጃ ከከብት ቆዳዎች አንዳንድ ቦርሳዎች ደግሞ በጣም በቃ ይሄ ሌክዠሪ ኮኑ ማቴሪያል ሲሰሩ ሞር ፕራይሳቸው ከፍ ይላል በጣም ደስ የሚል ይሄ ዋይስ በርገንዲ ባጋችን ትንሽ ሚዲየም ሳይዝ ነው ከእንደነዚህ ያው ስሞል አይደለም ትንሽ ላርጅ ነው አይደለም በጣም ያምራል ብዙ ነገር ይላል ሰው ከፍ እቃ ብዙ መያዝ የሚፈልግ ሰው ቆንጆ ምርጫ እዚህ ጋር የራሱ ማንጠልጠያ አለው በሁለት መንገድ መያዝ ይቻላል ማለት ነው ይሄ እንግዲህ 275,000 ብር ዲፈረንሱ ይሄን ራሱ ስትይዙ እሺ ዲፈረንሱ በጣም ቪዚብል ነው ምንም አይሆን ነው በቃ ይሄ ምንም እነዚህ ሚኒ ባጎች ናቸው እነዚህ ይቀንሳሉ ያ አሁን ሸነልም እዚህ ጋር አለችን እቺ ማለት የራሷ ቦክስ ይኖራታል እንደዚህ አርገሽ ነው ይዘሽ ምትጨማት ባላሌ ስንሸጥልሽ መርጠሽ ስትገዢ በጣም ያምራል ፓኬጂንጉ በራሱ ፓኬጂንግ የራሱ ፓኬጂንግ አለው ስንት ናቸው እነዚህ ይሄ አሁን 125,000 ብር እየተሸጠ ነው 125,000 እቺ የተወሰነ ከስተመር ዲስካውንት አለው ግን እንዴት መሰለሽ የተሰራበት ማቴሪያል ነው የሚወስነው ይሄ በቃ ሂስትሪ እንዲያዝሽ ቁጣሪ ቤትሽ ተቀምጦ የትም አይሄድም ቁጭ ነው የሚለው ግን አሁን እነዚህን ቦርሳዎች መተው የሚገዙ ሰዎች የ6 ወር ዋስትና ምናምን የሚባል ነገር ይሰጣቸዋል ዋስትና ሳይሆን እኛ ለከስተመሮቻችን ታማኝ ነን ጥሩ እቃ እናቀርባለን የተበላሸ ነገር ካለ መተው ቢጠይቁ ተጠያቂ ነን እንሆናለን ለእቃዎቻችን ማለት መጀመሪያ ሳይው 500,000 ብር በግማሽ ሚሊዮን ብር ተብሎ በጣም ይደነገጡትና እዚህ ከመጣው ደግሞ በኋላ 1 ሚሊዮንም አለ ይሄኛው በአሜሪካ አልሽኝና ሰው ሲሰማ እንደው መጀመሪያ ምን ይላል ሰው አብዛኛው ሰው እንደዚህ አይነት ሌክዠሪ ማቴሪያል የሚጠቀም ሰው የሚያውቅ ሰው ነው ስለ እቃዎች የሚያውቅ ሰው ለምሳሌ መኪና 50 ሚሊዮን ሲባል ሰው ይደነግጣል የሚያውቅ ሰው ለመግዛት ሄደ ሰው ይደነግጣል 50 ሚሊዮን አይ ለመግዛት ሄደ ሰው አይደነግጥም እሺ ማይገዛ ሰውማ ለምን ይሄዳል ሲጀምር አይ ነው አፎርድ ማያረጋው ሰው ምን ያረጋል ሌክዠሪ ነገር ላይ ሰው ሌክዠሪ ዲዛይነር አይተም መጥቶ ሲገዛ ለምሳሌ አበሻ ቀሚስ ታውቂያለሽ በጣም በውድ ዋጋ አለ 200-300,000 ብር አለ ስለዚህ ለመግዛት አንዴ ለማሰራት ሄደ ሰው አምኖ ሄደ ሰው የእቃውን ኳሊቲ ያውቃል እቃውን ለዛ ነገር በጣም ዋጋው የሚገባው ያውቃልና ይገባዋል ብሎ አስቦ ስለሚመጣና እዚህ የሚመጣው ከስተመር ይሄን ነገር አፎርድ የሚያደርግ ስለሆነ ደስ ብሎት ነው የሚወስደው መጣው ብቻ ሳይሆን ኦርደሩን ላይ ያደርጉናል ዋጋውን ከፍለው ኦርደር አድርገው እኛ ወደ አድራሻውን ወደ ተለያየ ሀገር ወደ ሐዋሳ ይላክንላቸው ሰዎች አሉ ወደ ድሬዳዋ ይላክንላቸው ሰዎች አሉ ያ እዚህ ስለዚህ ከአዲስ አበባ ውጪ ወደ ተለያዩ ክፍለ ሀገሮች መላክ ትችላላችሁ እንችላለን ነው እሺ ቀበቶችም እያየው ነውና ቀበቶቹስ ዋጋቸው ምን ያህል ነው ይሄ በርበሪ ነው ቀበቶ በነገራችን ላይ የራሱ ሳይዝ አለው ስንት ነው ይሄው 35,000 ብር ነው 35,000 ብር ዋጋቸው ያው ፓኬጂንጉም ያው እንደዚሁ ነው ይሄ ራሱ ፓኬጂንግ ነው የራሱ ጋራንቲ አውተንቲሲቲ ሁሉ ነገር እዚህ ውስጥ አለው ከነደረሰኝ ፓኬጅ ማድረጊያ የራሱ ፔፐር ሁሉ ነገር አለው ያው ፓክ አድርገን እንልካለን ማለት ነው እንደመጣው ነው ምን ሸኘው ትንንሽ ዋሌቶች እያየው ነው በጣም ደስ የሚሉት እነዚህ በተለያየ ከለርም ብራንድም አለ ይሄ ሉዊ ቪተን ነው ፒንክ ዋሌት ነች ይሄ ሸነል ነው ሸነል በጣም የሚወደድ ብራንድ ነው እንደምታውቂው
ይሄ አሁን ከ27,000 ብር ጀምሮ አለ። ከ27,000 ብር ጀምሮ አሉ ዋሌቶች፣ የተለያዩ ብራንዶች ስቶር አሉ ዋሌቶች። ያ አሉ። ይሄኛውስ? ይሄ ሉዊ ቪቶን ባጋችን ነው እንግዲህ። በጣም ያምራል። ከለሩም ደስ ይላል። ዝም ያለ ነገር ነው። ከብዙ ልብስ ጋር መሄድ የሚችል ነው። በጣም በጣም። ስንት ነው ዋጋው ይሄ? ይሄ 183,000 ብር። 183,000። እንግዲህ የተለያዩ ጫማዎችን ፖርሳዎችን አየሁኝ። ኦኬ መነጽሮች ይቀሩኛል። ወደ እነሱ እንለፍ እስቲ። የሴቶች ብቻ ናቸው እነዚህ? አይ የወንዶችም አሉ። ደግሞ ዩኒሴክስ አለ ማለት ሁለቱም ማድረግ የሚችሉ አለ። በጣም ታምራለች እቺ። እዚህ ጋርም ሸነል አለ። ይሄ ካታ የሚባለው ሸነል ብራንድ ነው። እሺ እዚህ ጋርም ዲዮር ፋንታሲካ ይባላል። ይሄ ስንት ነው እሷ? ይሄው 22,000 ብር ነው። እቺስ? እቺ 19,000 ብር ነች። 19,000 በጣም ነው የሚያማምሩ። በጣም አሁን ላይ በደንብ የተደረገች ያ ይሄ ያለሽ ክላስ በደንብ ፋሽን ነው። ያ 21,500 ብር ነው። ያ ታምራለች በጣም። ስለዚህ ዋጋቸው የመጨረሻው ነው? ዋጋቸው የመጨረሻው ነው። የወንዶቹ የትኛው ነው? ይሄ ነው የወንዶቹ ራሱ ብራንድ ሆኖ የወንዶቹ ይሄ ነው። የሴቶቹ ይሄ ራሱ ብራንድ ነው። ራሱ ብራንድ አንድ አይነት ብራንድ ናቸው። ይሄ የሴቶቹ ነው፣ ይሄ የወንዶቹ ነው ማለት ነው። ይሄን እስቲ ይሄ ስንት ነው? ይሄን በጣም እንዲደርኩት ይሄ 23,500 23,500 መጨረሻው ነው። መጨረሻው ነው። ለደንበኛ አስተያየት አታርጉ ለእናንተ እናደርጋለን። እሺ በጣም ያምራል። ይሄ በወንዶችም አለው ብለሽኛል። የወንዶችም አንድ አይነት ነው ዋጋው? የወንዶችም አንድ አይነት ብራንድ ነው። አንድ አይነት ዋጋ ነው ያላቸው። አንዳንዴ እዚህ ያለውን እቃ ብቻ አይደለም የምንሸጠው። እሺ የፈለገውን ነገር ሰው መጥቶ ጽፎ ስልኩን ጽፎ ቀብድ ከፍሎ ኦርደር ማድረግ ይችላል። በስንት ቀን ይደርስለታል? ከ15 ቀን እስከ 20 ቀን ባለው ይደርሳል። አንዳንድ እቃዎች ግን በትዕዛዝ ተነግሮ ምናምን ስለሚሰሩ እስከ 1 ወር ባለው ኤግዛክትሊ ይደርሳል። ብዙ ጊዜ ደንበኞች ወንዶች ናቸው ሴቶች? የሚገርምሽ ሴቶች ይበዛሉ። ባሎችስ ለሚስቶቻቸው ስጦታ እየመጡ ባግን መነጽር ይገዛሉ? በነገራችን ላይ ሴቶች ራሳቸው ለባሎቻቸው ሲገዙ ነው ሞር እንደገጠመኝ እኔ በጣም እውነት ጫማ ምናምን የመጡ ለባሎቻቸው ይገዛሉ። አዎ ሽቶ ራሱ ኦርደር እንቀበላለን። እነዚህ ኦተንቲክ ሽቶዎች ማለት ነው። እና ኦርደር ስንቀበል ለባሌ ብለው ያዘዙኝ ሰዎች አሉ። ጫማ ራሱ አሁን ያሳየውሽን ጫማዎች ለባሎቻቸው ይገዛሉ። በጣም ባይደው ይሰራሉ። ሴቶች ስማርት ናቸው፣ ያገኛሉ ገንዘብ ለባሎቻቸው ይገዛሉ ነው። ስለዚህ ግን ደግሞ ጊዜው ተቀይሯል። ከወንዶች ይልቅ ለሴቶች ለባሎቻቸው ሴቶች ለባሎቻቸው ብቻ ሳይሆን ለራሳቸው ሞር ይገዛሉ። አንዳንዴ ግን ለባሎቻቸው የሚገዙ ገጥሞኛል። አንድ ሁለት ሰው ግን ለሚስት የገዛ ሰውም ገጥሞኛል። ወንዶች ሲሰሙ ዋጋውን ኖርማል ናቸው እነሱ ውድ ነው የሚል ነገር ኮሜንት የለም። ወንዶች በነገራችን ላይ ለራሳቸው ነው እንዲሁም ኮሜንት የሚያደርጉት እንጂ ለሚስቶቻቸው ሲገዙ በጣም ደስተኛ ናቸው። ካላቸው ፍቅር የተነሳ እንዲሁም ዲዘርቭ ታደርጋለች ያ ብለው ማሰብ በጣም ደስ ከሌሎች መነጽሮች እነዚህ መነጽሮች ላይ የሚያደርጋቸው ነገር ምንድነው? ያዋጋቸው ታዩ ራሱ በጣም ኳሊቲያቸው ያስታውቃል። ለምሳሌ አሁን ዲዮር ፋንታሲካ ኢቭን አንዳንዶቹ አይሰሩ ሁላ በፌክ አይሰሩ። አሁን ይሄን ማግኘት በጣም ይከብድሻል ምናምን እና በጣም ኳሊቲ ናቸው። ቅድም እንደ ቦርሳዎቹ ጠንካራ ናቸው። አይበላሹም፣ አይፋቁም፣ አይሰበሩም። ማለት ወደው ካልተሰበረ ጊዜ በስርዓት በደንብ መጠቀም ይቻላል። ፓኬጂንጉም ደግሞ በራሱ ፓኬጂንግ ስለሆነ በቃ ፓክ ተደርጎ በክብር የምታስቀምጪው ልክ እንደ ወርቅ ቁጠሪ። ሩቃ ነው እንደ ወርቅ ቁጠሪ። ያው ዋጋውም እኮ ያው የወርቅ ነው። የሴቶች ሂል ጫማዎችም እያየሁ ነውና እነሱስ ዋጋቸው እንዴት ነው? አይ ደህና ነው፣ ዋጋው ደህና ነው። አሁን ይሄ ከባንኮክ ነው የመጣው። ከባንኮክ ከስቶሩ ነው የመጣው። 61,600 ብር ነው ያለው። ቁጥር አላቸው እነዚህ ጫማዎች ነው አላቸው። እቺ ቨርሳቺ ነች። በጣም ነው የምታምረው። ያው የኢትሊ ምርት ነች። ብራንዱም ከዛ ይመጣ ነው እና 57,600 ብር እየሸጠን ያለ 57,600። እቺኛዋስ ነጯ እቺ እንዳልሽ ለሙሽራም የሚሆን ነው። በጣም ነው የሚያምረው። ለኖርማል ቀንም ያምራል እና ይሄም አሁን ወደ 60,700 እየተሸጠ ነው። ቫለንቲኖ ነው ብራንዱ። 60,000 እንደምታዩ በቃ በጣም የሚያምር ፈርጦቹ ቆንጆ ናቸው። ፐርል አለው። በጣም ነው የሚያምረው። በጣም አሁን ሽቶዎች ኦርደር እንቀበላለን አለን። እነ ሻነል እነ ዲዮር እንደዚህ አሁን እንደዚህ ይሄ አሁን ሻነል ትዊት ጃኬት ይባላል።
ትዊድ ጃኬት እንደዚህ አይነት ጃኬቶች ሰዎች አሁን ኦርደር ቢፈልጉ በጣም ያምራል። በጣም ያምራል አይደል? እንደዚህ አይነት ጃኬቶችን የፈር ኮቶችን የተለያዩ ልብሶችንም ከኦርደር ጀምሮ ሱቶች አሉ። አሁን የዲዛይነር ሱትስ አሉ። እነሱ ሁሉ በኦርደር ከዚህ በኋላ እንቀበላለን። ለሳምፕል ደግሞ እዚህ በዲስፕሌይ እናስቀምጣለን ወደፊት ማለት ነው። የቅርብ ጊዜ እቅዳችን ነው። በጣም ጥሩ። ሽቶዎች የወንድ ነው የሴት ነው የምትይዙ ወይ ትዛዝ የምትቀበዩ? ሁለቱንም ነው የምንጻፍ። እንግዲህ ዋጋዎችን የተለያዩትን እየነገርሽኝ ነበርና እንደው ዝቅተኛ ዋጋው የትኛው ነው? ከፍተኛስ ዋጋ የዚህ ቤት ከፍተኛ ዋጋ ስንት ነው? ከፍተኛ ዋጋ ኦልሬዲ ተሽጧል የሚገርምሽ እና ግን እስካሁን ድረስ ከያዝናቸው እቃዎች ወደ 680 ሺህ ብር 680 በጣም የሚያምር ቦርሳ ሽጠናል። ምንድነው ብራንዱ? ብራንዱ ሉዊ ቪቶን ነው። በጣም ነው የሚያምረው። ቦርዝ ያደርጋል። በኦርደር ነበር ሲመጣ የሚመጣው ከአሜሪካ ነው ያመጣሁት። ከአሜሪካ ነው ያመጣሁት። በኦርደር ነው ሽጬዋለሁ ማለት ነው። ግን አሉ ኦልሞስት ሴም አካባቢ እነ ሻነል ብዙ አይነት ብራንዶች አሉ። ከፍተኛ ያው እስከ 800 ሺህ እስከ 600 ሺህ ሊሄድ ይችላል። ዝቅተኛ ግን ዋሌቶች ናቸው። ይሄ አሁን 27 ሺህ ብር እየሸጥ ነው። 27 ሺህ ብር ይሄ ዝቅተኛ ነው። ቀበቶም ይሄ በጣም ውድ አይደለም። ወደ 35 ሺህ አካባቢ 35 ሺህ ቀበቶ። መነጽሮቻችን እንዳየሽ ከ19 ሺህ ብር ጀምሮ አሉ እስከ 30 ሺህ ብር ባለው እነሱም ዝቅተኛ ፕራይሶቻችን ናቸው። አንቺስ በጣም የምትጠቀሚው ባግ የትኛው ነው? በጣም የምትወጂው ብራንድ? እኔ አሁን ከዚህ ውስጥ ይሄ ራሱ ሰንሴት በርገንዲ ባግ አለኝ። በጣም ነው ዋይሰል የምወደው። ባይዘው በጣም ነው የምወደው ሰንሴት ባግ። በጣም ነው ደስ የሚለኝ። ራሱ ከለር አለኝ ይሄ ራሱ እና ምንም አልሆነም። አመት አልፎታል። ምንም መፋፋቅ ምንም መቦጫጨር የለውም። አሁን ራሱ እኔ ብሸጠውላ አታውቁም። በጣም ነው የሚያምረው። ሌላ ያለኝ እቃ በጫማ አለኝ። ቨርሳቺ ነው። በጣም ነው የሚያምረው። እንደምታዩት ሂሉም ብዙ አይደለም። ኢታሊ ምናምን ያልሽኝ አይደለ? ኢታሊ ነው። በጣም ነው የሚያምረው። መጀመሪያ እኔም ቤቱን ያየሁት እንግዲህ ሶሻል ሚዲያ ላይ ነው። እንደዛ ላይ ስትለቂ ሰዎች በኮሜንት ምን ይላሉ? ሰዎች በጣም ደስተኛ ሆነው በውስጥ ያናገሩኛል። እንዴት ደፈራችሁት? ሪስክ የለውም ወይ ሲሉኝ ኖ ሪስክ ኖ ሪዋርድ አይደለ? ትክክል። ያ ስለዚህ ደግሞ በመጥፎም የተቀበሉ አሉ። እንዴት ትቀልዳላችሁ? ምንድነው የሚበላውን ባጣ ሰው ሀገር እና የሚሉም አሉ። በእርግጥ ግን ደግሞ የሚገዙ ሰዎችም ደግሞ በጣም ደስ ይላል። እኛ ሀገር በመምጣቱ በጣም ተደስተናል፣ እናመሰግናለን ብለው በጥሩም የተቀበሉ አሉ። እና ደግሞ ሁሌም እንደዚህ ውድ ብቻ ሳይሆን ዝቅ ያሉ ብራንዶች እና ኮች ኔምኬ እነሱንም ሰዎች ያው እየገዙም ስለሆነ እነሱንም መተው መግዛት ይችላሉ። የግድ በጣም ሃይ ብራንድ ብቻ ነው ብለው ከሚያስቡ ዝቅ ያሉ ብራንዶችንም ስለምንይዝ እየመጡ ነው። ስለዚህ ሁሉንም ማህበረሰብ ያማከለ ዝቅም ያለ ብራንድ ከፍም ያለ ብራንድ እንደ ሰው አቅም ይዘን መተናል። አሁን እኮ ተራ አንድ የቻይና ቦርሳ ስንት ነው? 10 ምናምን ሺህ ብር ነው አይደል? አዎ። ስለዚህ አሁን የገንዘባችን አቅም ዝቅ ብሎ እንጂ አሁን የነገርኩሽን ዋጋ እኮ በዶላር በነግረሽ ብዙ አይደለም። ትክክል። ያ 100 ምናምን ሺህ ብር ማለት 500 ወይ 600 ዶላር ነው የሚሆነው ሄዶ። የኛ የገንዘብ አቅም ዝቅ ስላለ ነው ሞር ዋጋው በጣም የተጋነነው እንጂ ዋጋው እንደዛ ሆኖ አይደለም። በጣም እናመሰግናለን ጊዜሽን ስለሰጠሽን። ማስተላለፍ የምትፈልጊው መልእክት ካለ እድል ልስጥሽ። እኔም ስለመጣችሁ በጣም አመሰግናለሁ። ስለጎበኛችሁ ይህንንም ቃለ መጠይቅ ስላደረጋችሁ በጣም አመሰግናለሁ። እንግዲህ ሶሬሌን ኮን እንባላለን። ቦሌ መድኃኒዓለም አለምነሽ ፕላዛ ሁለተኛ ፎቅ 206 ላይ እንገኛለን። እየመጣችሁ ሁላችሁም እንድትገዙ እንጋብዛችኋለን ማለት ነው። እሺ ቴንክ ዩ። እንግዲህ ተመልካቾቻችን በዛሬው የቅዳሜ ገበያ ፕሮግራማችን እንደምታዩት እንግዲህ በጣም ቆንጆና ውድ እንዲሁም ደግሞ ጥሩ ብራንድ ያላቸው ቦርሳዎች ያሉበት ሱቅ ጎራ ብለን ነበር። እንግዲህ ይሄን ሌክዠሪ ስቶር ማግኘት ለምትፈልጉ አለምነሽ ፕላዛ ሁለተኛ ላይ መታችሁ ጎብኟቸው። እኔም እንግዲህ እስቲ እቃዎች ዞር ብዬ እያየሁ ነው። እቺኛው መነጽር ትቼ መውጣት አልቻልኩም። ስለዚህ አስተያየት ታደርጊልኝና እቺን ወስዳታለሁ። በቃሽ ከስተመር ዲስካውንት አደርግልሻለሁ። ቴንክ ዩ። ዘመናዊና ቀልጣፋ የባንክ አገልግሎት ለማግኘት ቡና ባንክን ምርጫው ያድርጉ። የቅዳሜ ገበያ የፕላቲኒየም ደረጃ ስፖንሰር ቡና ባንክ ነው። እናመሰግናለን። የሁል ጊዜ ምርጫው ቡና ባንክ ይሁን።